እያደረግሽ ነው ልጄ? ተይ እንጂ። እጅ እባክሽን እንዳታረጊው ርብቃ። ያን ሁሉ ነገር ያደረገው እሱ ነው። ምን ሆነ? እሱን ያስደፈረኝ። ምን? እርግጠኛ ነሽ? አዎ ርብቃ፣ ሁሉንም ነገር ነገረኝ። ለምን ለምን? ቆይ እንዴት እንደዚህ ታደርጋለህ? ታዲያ ርብቃ ይሄ ሞት አይገባም? እርጅ በጣም ይቅርታ። ተይ ጓደኛዬ፣ አንቺ ምንም አላጠፋሽም። ትሰሚኛለሽ ማሚቴ? ፈቺኝ። አልፈታም። ግን ቆይ ምንም እንዳታመጣ ነው? እኔ እዚህ በቆየሁ ቁጥር ልጅሽ ትሞታለች። ምን? አዎ፣ ደግሞ ያንቺ በጣም ብዙ ሚስጥሮች አሉ። ቆይ የምን ሚስጥር? ልጅሽን እንደደበቅሽ፣ ረብቃን ልትመርዣት እንደነበር፣ ሌላም ብዙ። ዝም በል። እኔ ምንም ነገር አላደረኩም። ቪዲዮ ጀምሮ ላይክ እንዲሁም ለቤቱ አዲስ ከሆናችሁ ሰብስክራይብ ያድርጉ። ርብቃ ድራማ በዛሬው ክፍል በጣም ብዙ ትዕይንቶች አይተንባቸዋል። ማሚቴ ለዘመናት የደበቀችው አንድ የራሷ ጉዳይና እንዲሁም ሚስጥር አላት። ይህን ሚስጥር ደግሞ የሚያውቀው አንድ ሰው ብቻ ነው። ማለትም ደግሞ እዩ ነው። እዩ ከዚህ ቀደም የጋራ ጠላትን ብቻ ሳይሆን ቤተሰባሞች ነበሩ። ከማሚቴ ጋር በህብረት ይሰሩ ስለነበር ስለ ማሚቴ ማንነትና እንዲሁም ስለ ማሚቴ ልጅና እንዲሁም ወልዳ ስለደበቀችው ልጅ እንዲሁም ጠፍታት ስላለችው ልጅ እሱ አንዳንድ መረጃዎችን ያውቃል። አሁን ላይ እዩ ላይ ትገኛለች የማሚቴ ልጅ። ግን ደግሞ አሁን አቤል የሚባለው የገዛ ወንድሙ አሳልፎ ለሌላ ሰው ሊሸጣት እያደራደራት መሆኑን ገና እሱ ጉዱን አልሰማም ማለት ነው። ማሚቴ በዚህ መካከል ላይ ሆና ብዙ ነገሮች እንዳይታወቁባት እጄን ፍቸኝና ልሂድ ማሚቴ፣ ያለበለዚያ ልጅሽ መሞቷ ነው በማለት እንግዲህ ማሚቴን እያስፈራራት ይመስላል። እሷም ልትፈታው ጎንበስ ቀና ስትል ነበረ። ግን ደግሞ ሁለት ነገር አሳስቦታል። ብትፈታው ሌላም አደጋ ሊፈጥር እንደሚችል አስባለች። ሌላውን ደግሞ ልጇ እንዳትሞትባትም ሰግታለች። ሁለት ልብ ላይ ሆና ማሚቴ ልፍታው ወይስ ልተው በማለት ልቧ እያማተረ ነበር ፊልሙ ያለቀው። ርብቃ በአሁኑ ሰዓት ላይ አጣብቂ ላይ እያለች የእርግዝና ስሜት የተሰማት ይመስላል። ምክንያቱም ምግብ ስትበላ ስትጠጣ ለማስታወክ የሞከራት ምግቡን እያቋረጠች ስትሮጥ አይጠናት ነበረ። ምክንያቱም ደግሞ ወደ መጸዳጃ ቤት የምታመራው ርብቃ ምን ሆና ይሆን በማለት ብቻ ያሰብኩት ነገር እንዳይሆን ልጄ ስትል ነበረ ማሚቴ። እንግዲህ ከዚህ ቀደም እንደምታስታውሱት ማሚቴ የርብቃን እርግዝና መጀመሪያ ቀደምትነት ማትፈልገው ሴት ሆና ነበር ከዚህ ቀደም ማለት ነው። ያንቺን ልጅ እኛ እናሳድግም፣ አባትሽ ቤት ሂጂ በማለት በጣም ከባድ ቃላቶችን እየተናገረች የርብቃን ቅስም እየሰበረች ልጁም ሳይወለድ ህይወቱ እንዳለፈ አይተናል ከዚህ ቀደም። የዛሬው ግን ይሁንልኝ ያለች ትመስላለች ማሚቴ። ርብቃ ቀድማ ከአንደበቷ እርጉዝ ነኝ እንዴ ብላ ሳታወጣው ርብቃዬ የኔ ልጅ እኔ ያሰብኩት ብቻ እንዳይሆን በማለት ማሚቴ እንግዲህ ሀሳቧን ስትገልጽ አይተናል ማለት ነው። ማሚቴ ማስታወስ ከጀመረች በኋላ መልካም ሰው እየሆነች የመጣችበት አጋጣሚዎች አሉ። አሁን ላይ ርብቃ አርግዛለች ማለት ነው። አቤል በተራው እንግዲህ የማሚቴ ልጅ ትሆን ወይም ደግሞ የሌላ ልጅ ትሆን ባይታወቅም በአሁኑ ሰዓት ላይ ደጅ ደጅ እየዞረ ይገኛል። አቤል ምን እየሰራ፣ አቤል የት እየዋለ ምን እያደረገ እንደሆነ እነ ርብቃም ግራ ይገብቷቸዋል። ምክንያቱ ደግሞ አቤል አሁን ላይ ምን እያደረገ እንደሆነ እነሱም ጠንቅቀው ሊያውቁ አልቻሉም። ስራውን ትቶ ወደ ሌላ መንፈስ ውስጥ ወደ ሌላ ነገር ውስጥ ገብቶ እንዳለ እነሱም እየታወቃቸው የመጣ ይመስላሉ። የአቤል ደጅ መዋልና እንዲሁም ደግሞ ወረቀትን እየተሸከመ ሲሮጥ ውሎ ሲሮጥ ማደርና እንዲሁም ደግሞ እየሮጠ ከሌባ ጋር ግጥጥሞሽ የያዘ ይመስል እየተንደረደረ ወደ ቤቱ ሲገባ ሁልጊዜ ርብቃ ይገጥማት ነበር። ምን ሆኖ ነው ይሄ ልጅ? ለምንድን ነው ቤቱን እንደዚህ አድርጎ የሚመለከት በማለት ለሷም ጊዜ እንዳልሰጣትና ልጅ መውለድ እንደሚፈልጉም በነገረችው ሰዓት
አቤል ጋር ተጣልተው ባመጣላት ስጦታ ከፍታ ሳታየው ውሎህና ዳርህን የት እንደሆነ ቀድመህ ትነግረኝ ትችላለህ? በማለት ርብቃ ለጠየቀችው ጥያቄ እባክሽን ያመጣሁልሽን ስጦታውን ተመልከች ሲላት እሷም ፍላጎት አልነበራትም ለማየት። በንዴት ላይ ስለነበረች የእሱ ውሎ አዳር ስላናደዳት ከየት እንደሚውል ከማጋ እንደሆነ ውሎ ለማወቅ ስለጓጓች ብቻ የእሷን ጥያቄ አስቀድማ የእሱን ስጦታ ወደ ኋላ እንዲቆይ ያደረገችው። በዛ ምክንያት ሳታስበው ሳትብሏት በጥፊት መተዋለች። እሱም ደግሞ ቅስፈታዊ ነበረ፣ ብድግ ብሎ ከቤት ወጣ። ምክንያቱም የእሷን ምክንያት ነበር እየፈለገላት እና እንዲሁም እየጠበቀ ነበረ። አሁን ላይ አንዲት ችክ እያበሰለ ይገኛል። እሷም ደግሞ ለቢዝነስ ስራ ያዘጋጃት አንዲት ትንሽዬ ሴት ልጅ ናት። እሷም ከውጭ ሀገር ነው የመጣችው እና እዩ ከዚህ ቀደም ጫካ ላይ አንድ ሰው ሲተናኮላት አግኝቷት እኔ ያስተረፍኩሽ በማለት ሰበብ ቀርቧታል። አሁን ላይ አደራድረው ለባለ ሀብቶች ለመሸጥ እየተደራደሩበት በሚገኙበት ወቅት ነበረ። አባቷም እንግዲህ አባት ይመስላል፣ ምክንያቱም ደግሞ ውስጡን አስደንግጦታል። እሷም ከዚህ ቀደም አንድ ሴት ቤት ውስጥ ላይ ሂጅና እዛ በር ቁሚ ባላት ሰዓት ላይ ነበር በሩን ከፍታ ስትገባው ማሚቴን አይታት ማሚቴን በድንጋጤ የወደቀችው። ምክንያቱ ስለምንድን ነው ማሚቴ የወደቀችው? ከዚህ ቀደም ራኬብ የምትባል አንድ ልጅ ነበረች። እሷም የእዩ ፍቅረኛ ነበረች እና በዛ ሰዓት ላይ ወደ ቤት በመጣችበት ሰዓት ማሚቴ መውደቋን አይተናል። ራኬብ ወይስ ደግሞ እጅ ከውጭ ሀገር የመጣችቷ የማሚቴ ልጅ የትኛቸው ይሆኑ? ምክንያቱም የታወቀ ነገር የለም እስካሁን። ማሚቴ ግን ዛሬም ቢሆን ለሁሉም ሰው ምስጢር አድርጋ ፍላጎቷን የምታሟላ በስውር ነው። ልጆቿን ትፈልጋለች፣ ግን በስውር ነው የምትፈልገው። ምንም አቤልም ሆነ ወይም ደግሞ ለሌሎች ሰው የተናገረችው ምንም ነገር የለም። ልጄ ብላ ስትወድቅ ሁሉም ሰው ያያታል። ግን ደግሞ መፍትሄው ምንድን ነው ወይስ ምን የኋላ ታሪክ አላት የሚለውን አቤልም አያውቅም። እነሱ ቤት እንግዲህ የመጣችው በሞግዚትነት መሆኗን ነው እንጂ እንደ እናት አድርጋ አቤልን ማሳደጓን ብቻ ነው የሚያውቀው አቤል። በተረፈ ሌላ ነገር ሚስጥር አያውቅም። አሁን ላይ ግን ኢዩኤል የሚያውቀውን ሚስጥር ለመናገር እያሰበ ይገኛል። ርብቃና እንዲሁም ደግሞ የራሄል የጓደኝነት ጥግ ነው። ራሄል ስለ ርብቃ ብዙ ነገር ትላለች፣ ርብቃም ስለ ራሄል ብዙ ነገር ታወራለች። በጣም ነው የሚዋደዱት፣ ይፋቀራሉ። እጅግ በጣም ልዩ ናቸው። አንዳቸው ለአንዳቸው መስዋዕት ናቸው። ግን ደግሞ አሁን ላይ ለጓደኛዋ ስትል አንድ መስዋዕት የከፈለችውን ነገር ተደብቆ ለዘመናት የቆየውን ነገር ሰምታለች። ኢዩኤል ነው ያፈነዳው። ይሄንም አብኝ አታብኝ እየተጣሉ በነበረበት ሰዓት ላይ ቆኛ መጣን ብለዋት ጥለዋት ሲሄዱ ኢዩኤል እንግዲህ አንድ ሚስጥር ነግሯታል። የታፈነ እውነታ ግን ደግሞ ቆንጆ ነሽ፣ ግን ደግሞ ቁንጅና ድንግልና ሲኖር ነው ሴት ልጅ ቆንጆ የምትሆነው በማለት ሲጎነትላት አይተናል። ከዛም በኋላ አስከትሎ አንተ ቆይ እንዴት ይሄንን አወቅ ብላ ስትጠይቀው ነበረ። ይሄንን የጠየቀችው ራሄል ምክንያቱም መደፈሯን እንዴት ሊያውቅ ቻለ ኢዩኤል? በዛን ጊዜ በታገተች ሰዓት ወንድ አይደለህ እንዴ ይችን የመሰለች ልጅ ማሳለፍ የለብህም በማለት ላገታት ሰውዬ እንድትደፈር አድርጓታል። በዛ ሰዓት እንግዲህ ካሜራን ገጥማ እጇ ላይ በሰዓት መልክ በያዘችው ካሜራ ምክንያት ተናዶ ነበር ኢዩኤል ይህን ነገር ያደረገባት። አሁን ላይ ግን ኢዩኤል ይህን ነገር እንዳስደረገባትና እንዲሁም ደግሞ ክብር እንደሌላት፣ ውበቷ የሴት ልጅ ክብሯ ነው። ስለዚህ ደግሞ አንቺ ክብር የለሽም፣ ይሄ ማለት ደግሞ አሁን ላይ በቃ እንደ ቆንጆ አትቆጠሪም በማለት ለነገራት ንግግር ቢላዋን ስታ ልትወጋው ስትል እነ ማሚቴ ይደርሱባታል። ምንድነው ተውኝ፣ ያንን ነገር እኮ ያስደረገብኝ እሱ ነው ምንድነው ሲሏት እውነቱን ነገር ትነግራቸዋለች። ሁላቸውም ተቀባብለው በየተራ ሊወጉ ታሰቡ። ግን ደግሞ ኢዩኤል ያደረገው ነገር መልካም ነገር አለመሆኑና ለዚህ ቆሻሻ ብለሽ እጅሽን አታበላሽ በማለት ቢላዋን ትጥላለች ርብቃም እንግዲህ የደረሰባት ነገር በጣም ያሳዝናል። እንግዲህ በባሏ ወንድም ልጇን አጣለች፣ ባሏ እንዲታሰር አስደርጓል። እንዲሁም ደግሞ ራሱም ደግሞ እየተንገላታ ይገኛል። እሷ ከማዘኗ የተነሳ እጅግ በጣም ተናዳበታለች። ግን ደግሞ ምንም አይነት መፍትሄ የለም። እውነቱን ይንገረንና ስለ አቤል ከዛ በኋላ ወደ እስር ቤት እንጥለዋለን፣ ይሄ ወንጀለኛ ነው አምልጦ ነው የወጣ በማለት እንግዲህ ውሳኔያቸውን እየወሰኑ ይገኛሉ። በስተመጨረሻ ምን ሊወስኑ ይችላሉ? በተለይ ደግሞ አቤል አስሯት የነበረችቷን ልጅ አሁን ላይ የርብቃ አጎት ወደዛ ቦታ ሄዷል። ርብቃ አጎቷ ወደዛ ሄደው በእርግጥ አቤልን ፍለጋ ነው ወይስ እዩን ፍለጋ ነው? በዚህ መካከል ላይ ይችን
አንድ ትንሽ ፍሬ ልጅ ከዚህ ቀደም መንገድ ላይ አግኝቷት ስለነበረ ዛሬ ላይ ግር ላይላትም ይችላል፣ ግን ደግሞ ሊታደጋት ይችላል። አቤል ደንግጦ ነበር። ፊት ለፊት የቆመውን ሰው ሲመለከት የሚገባበት ጠፍቶታል። ያችም ልጅ ደግሞ አንዴ አቤልን አንዴ እዛ የቆመውን ሰውዬ እየተመለከተች አይተናታል። አሁን ላይ እውነት ይደርስላት ይሆን? ማሚቴስ እውነተኛ ልጇ እንድታገኝ ተቃርባለች ማለት ነው። ውድና የተከበራችሁ